السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث قطر هاي أنت عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: من أخذ أموال الناس يريد أداءها أدى الله عنه، ومن أخذ يريد إتلافها أتلفه الله. رواه البخاري. عن أبي هريرة كعب هريرة يزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو: من أخذ يازسو يتبدرسو من أموال الناس يسوتشن ገንዘብ የሰዎችን ገንዘብ ሰው የሚይዘው በዚህ ሐዲስ መሰረት በምን ብቻ ሲሆን ነው? በብድር መልክ ብቻ ሲሆን ነው እንጂ በአደራ መልክ ለምሳሌ ሰው አስቀምጥልኝ ብሎ ቢሰጠን ያንን ብር ወስድበታል ያን ወስደ እንቀበላለን እንዴ? ሰው ዓላማው ራሱ ምንድነው የሚሆነው? የሰዎችን ማስቀመጥ። ብድር ሲሆን من أخذ የያዘ ሰው أموال الناس የሰዎችን ገንዘብ በብድር መልኩ እሱ ዘንድ የያዘ እሺ يريد በመመኘት ውስጡ በመነየት አዳአሃ ሊመልሳት ዛሬ ተበድሬያታለሁ ነገ አላህ ጉዳይን ሲያሳካልኝ ያበደሩኝን ሰዎች ገንዘብ እመልሳታለሁ። አዳአሃ ሊመልሳት ነይቶ ምን ያደረጋት ከሰው ላይ የተበደራት ሰው እሺ አደላሁ አን አደላህ አላህ ይመልስለታል እኮ አንሁ ለሱ ለሰውየው እኮ በጥሩ ንያ ለተበደረው ሰው አላህ ራሱ ይከፍልለታል፣ ሰበቡን ያመቻችለታል ማለት ነው። ግልጽ ሆነላችሁ? ጥሩ። ወመን አኸደ የያዘ ሰው የተበደረ ሰው ዩሪዱ የተመኘ ሆኖ ኢትላፈሃ መስረቅን መዝረፍን አልመልስለትም ያበድረኝ ብቻ እንጂ ቆይ ሰራለታለሁ ብሎ የሰዎችን ብር ላይመልስ ተመኝቶ የተበደረ ሰው አትለፈሁላህ ሰውየውንም የያዘውንም አላህ ያጠፋዋል። አትለፈሁላህ የተበደረውንም ገንዘብ ሰውየውንም የመጥፊያው ሰበብ አላህ ያደርገዋል። ስለዚህ ጉዳዩ ከዚህ ሐዲስ ምን እንይዛለን? አሁንም እስቲ አሁን በቃ እየገባችሁ ይሄዳል አይደለ? ከሐዲሱ ምን እንማራለን የሚለው አይደለ? ከዚህ ሐዲስ ምን እንይዛለን? ብድርም መመለስ እንዳለብን። ባረከላሁ ፊክ። በቃ ንያ ጉዳዩ ጠቅላላ ምን ላይ የታሰረ ነው? ንያ ላይ ፍላጎቱ በውስጡ የቋጠረው እከፍላለሁ ብሎ ከሆነ አላህ ያስከፍለዋል። የሰውን ብር ደግሞ ለማቀለጥ ከሆነ ብሩም የራሱ ይቀልጥበታል፣ ራሱም ደግሞ ይጠፋል፣ ይከስራል። رواه البخاري ኢማም البخاري ዘግበውታል። 22ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: قال الله تعالى: ثلاثة أنا خصمهم يوم القيامة: رجل أعطى بي ثم غدر، ورجل باع حرا فأكل ثمنه، ورجل استأجر أجيرا استوفى منه ولم يعطيه أجره. رواه البخاري. عن أبي هريرة كعب هريرة يزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهن قال اندهالو قال الله تعالى كف يالو الله سبحانه وتعالى اندهالا حديث القدسي نو مالتنا ثلاثة ሶስት አካላትን ሶስት የሰው አይነቶች ማለትነው አነ خصمهم እኔ እኮ ነኝ ተከራካሪያቸው አለ አላህ። አላሁ አክበር። ስራው የከፋ መሆኑን ነው አይደለም የሚያስይዘው ነው አይደለም? አላህ ምን አለ? ሶስት የሰው አይነቶችን እኮ እኔ ነኝ መከራከራቸው። መቼ? የውም القيامة የቂያማ ቀን። ረጁሉን አንድን ግለሰብ አጣ ቢ በኔ ስም ሊሰጥ ቃል ገባ። አጣ ቢ በኔ ስም ሊሰጥ ቃል ገባ። ምን ማለት ነው? ከሰው ወስዶ ሊሆን ይችላል ወላሂ መልሳለሁ ብሎ፣ ወይንም ደግሞ በአላህ ይሁንብኝ ይሄን ገንዘብ እሰጣችኋለሁ ብሎ ሰዎችን ያላህን ስም ተጠቅሞ ثم غدر ከዛም በኋላ ካደ። غدر ማለት ምን ማለት ነው? ክህደት ማለት ነው። ቃሉን አፈረሰ። አላህ ቃል ከማፍረስ ይጠብቃል። ረጁሉን አንድ ግለሰብ
አዕጣቢ ለኔ ሲል ወይም በኔ ስም ቃል ገብቶ ሊሰጥ ነበር። ሰዎች ያን ቃሉን ተቀብለው ሲጠብቁት ثم غدر ከዛም እሱ ከዳቸው። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን ባንዲራዎች ይተከላሉ አሉ። በደንብ አስምሩ። ባንዲራ ምንድነው? ለምሳሌ አረንጓዴ፣ ቢጫ፣ ቀይ መሃሉ ላይ ያ ምልክት ያለበት ከሆነ የምን ባንዲራ ነው? የኢትዮጵያ ባንዲራ አይደል? ሁሉም ሀገራት ባንዲራ አላቸው አይደል? መታወቂያ ማለት ነው ባንዲራ። የቂያማ ቀን ባንዲራዎች ይተከላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው እነዚህ ባንዲራዎች ሲባል ይሄ እኮ የከዳተኛው የእገሌ ምልክት ነው ይባላል አሉ። ከዳተኛ ሰዎች በስማቸው ባንዲራ ይተከላል በየቦታው። አላህ ከክህደት ይጠብቃል። በማንችለው ነገር ላይ ቃል አንግባ። ቃል በገባ ነው ደግሞ አላህ እንዲያግዘን ለምነን ቃላችንን መሙላት አለብን። ወረጁሉን ሁለተኛው ደግሞ ባዓ ሸጠ ሑረን ጨዋ የሆነን ሰው ባሪያ ነው ብሎ ሸጠ። ወረጁሉን አንድ ግለሰብ ባዓ ሸጠ ሑረን ጨዋ የሆነን ሰው ባሪያ ነው ብሎ ሸጠ። ፈአከለ በላ ተመነህ የሸጠበትንም ሳንቲም በላው። ነቢዩላህ ዩሱፍን አለይሂ ሰላም የገዛ ወንድሞቻቸው ምን አድርገው ነው የሸጧቸው? ባሪያ ነው ብለው ነው አይደል የሸጧቸው? ትልቅ ወንጀል ስለሆነ ነው በዛ መልክ በዝርዝር የተጠቀሰው። ጨዋ የሆነን ሰው ባሪያ ነው ብሎ መሸጥ አይቻልም። ይሄንንም ተከራካሪው ማን ነው? አላሁ ሱብሓነሁ ወተዓላ። ወንጀሉ ከባድ መሆኑን ያስይዛል ማለት ነው። ሶስተኛ ወረጁሉን አንድ ግለሰብ ኢስተእጀረ ቀጠረ አጂረን ሰራተኛን ቀጠረ። አናጺ ሊሆን ይችላል፣ ግንበኛ ሊሆን ይችላል፣ የቧንቧ ሰራተኛ ሊሆን ይችላል፣ ገበሬ ሊሆን ይችላል። ወረጁሉን አንድ ግለሰብ ኢስተእጀረ ቀጠረ አጂረን ቅጥረኛን ሰራተኛን ፈስተውፋ ሚንሁ ማለት ስራውን አሟልቶ አሰራው። አሰሪው ሰውዬ ማንን? ሰራተኛው በል እችንም ጨርሳት፣ እችንም እንጨት ፍለጣት፣ እችንም አጥር ጠግናት፣ ቆሻሻውንም ወስደህ ጣል፣ ሙሉ የሚባል ስራ አሰራው። ፈስተውፋ ሚንሁ ሰራተኛውን ሰውዬ ሙላልኝ አለው። ሰራተኛው ሰውዬ አለ የሚባል ስራ ሰራለት። ከዛስ ወለም ይዕጢሂ አልሰጠውም፣ አጅረህ ደሞዙን ደግሞ ከለከለው፣ አልሰጥም አለው። ስለዚህ ከዚህ ራሱ ምን እንይዛለን? የሰራተኞችን ደሞዝ አለመክፈል ምን አይነት አደገኛ ወንጀል እንደሆነ ከዚህ እናያለን። በል እንዲያውም ሌላ ሐዲስ መጥቷል ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት የሰራተኞችን ደሞዝ ላባቸው ገና ሳይደርቅ ክፈሏቸው የሚል። ላበት በተፈጥሮ ይደርቃል አይደርቅ? እንጨት ፈላጭ፣ ውሃ ተሸካሚ፣ ግንበኛ አስመጣንና ለምሳሌ እዚህ አሰራን። ካሰራን በኋላ እነሱ ጉልበታቸውን በሚያወጡበት ሰዓት ላባቸው ይወጣል አይደል? ላቡ ሳይደርቅ በፊት የተስማማንበትን ሂሳብ መክፈል ከኛ ግዴታችን ነው። ረዋሁል ቡኻሪ ኢማም አልቡኻሪ ዘግበውታል። አሁን ከእንዲህ አይነት ሐዲሶች የምንይዘው ትልቁም ነገር ምንድነው? ኢስላም ከአላህ ጋር ያለንም ግንኙነት ይሁን ከሰው ጋር ያለንን ግንኙነት በስነ ስርዓት አስቀምጦታል። በዚህ ደረጃ ደግሞ ሐዲሶቹ ከብደው የሚመጡት እንዲህም እየተነገረ ምን የሚያደርጉ ሰዎች ስላሉ ነው። የሰራተኛ ደሞዝ የሚበሉ፣ ባላህ ስም ቃል ገብተው ቃል የሚያፈርሱ እና የመሳሰለው የሚሰሩ ማለት ነው። ጥሩ 23ኛው ሐዲስ عن أبي هريرة رضي الله عنه قال كان النبي صلى الله عليه وسلم يعتكف في كل رمضان 10 أيام فلما كان العام الذي قبض فيه اعتكف 20 يوما رواه البخاري عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سراتشون يودد لاتشونا قال اندهالو كان النبي كنبرو صلى الله عليه وسلم يالله صلاة سلام برساتشو ليهون يعتكف اعتكاف يادرقو نبرا يعتكف اعتكاف يادرقو نبرا اعتكاف مالت كدنيا قدي قلل بلو لتوسنو كانات يهل مسجد وسط مقامات مالتنا كاننم لليتنم كانو كفل ጊዜም ሊሆን ይችላል ከቀኑ ክፍለ ጊዜ የተወሰነች ሰዓት ያህልም ሊሆን ይችላል ቁርአንን እየቀሩ አላህን እየተገዙ መስጂድ ውስጥ ቁጭ ማለት ያለበት አምልኮ ምን ይባላል? ኢዕቲካፍ ይባላል። ካነ ነብዩ እኮ ነበሩ ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁን ያዕተኪፉ ኢዕቲካፍ ያደርጉ ነበረ ፊ ኩል ረመዳን በእያንዳንዱ ረመዳን ኢዕቲካፍ ያደርጉ ነበረ 10 አያሚን 10 ቀናትን ምን ያደርጉ ነበረ? መስጂድ ውስጥ ይቀመጡ ነበር። 10 ምን ቀናት ከነሌሊቶቻቸው መስጂድ ውስጥ ቁጭ ይሉ ነበር። ፈለማ ካነ ነገር ግን ፈለማ ካነ በሆነ ጊዜ አልዓም
አመት በሆነ ጊዜ የትኛው አመት አለዚ ያ አመት ቢዳ ፊሂ እሳቸው ነብሳቸው የተወሰደችባት አመት ላይ ግን የሞቱበት አመት ማለት ነው። ለምን ሌላ ቀራኢን ሐዲሶች ስለነበሩ አይነት ቀራኢን ሐዲሶች ለወስድህ ነው ልትሞት ነው የሚል መልእክት ቀድሞ ደረሳቸው። ራሳቸው በሌላ ሐዲስ ምን አሉ? አላህ መልእክተኞቹን ነቢያቱን ሳያሳውቅ ሳያስመርጥ አይወስዳቸውም አሉ። ሀከዛ እሳቸው ጥያቄ ቀርቦላቸው ነበር። ራሳቸው ተናገሩ። አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ አንድም ባሪያ አላህ ከዱንያና እሱ ዘንድ ካለው ማን አላህ ዘንድ ካለው አስመረጠው፣ ባሪያውም አላህ ዘንድ ያለውም መረጠ አሉ። አቡበክር አለቀሰ። ከዛ ሁሉ ሶሐባ መካከል አባትና እናቶቻችን ፊዳ ይሁንልዎት ያ ረሱላላህ አላቸው። ከዛ እዛ የተሰበሰቡት ሶሐባዎች አቢ ሰዒድ አልኹድሪ ምን ይላል? ይህን ሽማግሌ ሰውዬ ተመልከቱት አለ። ማንን? አቡበክርን። ምን ያስለቅሰዋል? እሳቸው የተናገሩት አንድም ባሪያ አላህ አስመረጠው ነው ያሉት። እሱ ደግሞ ፈደይና ከቢአባኢና ወኡመሃቲና ያ ረሱላላህ እያለ ያለቅሳሉ ያለው። ከዛ በኋላ ያቺ አመት ነቢዩ የተወሰዱባት መሆናቸው ሲገባቸው እና አቢ ሰዒድ ምን አሉ? አቡበክር ለካ ከሁላችንም በላይ አዋቂ ነበራሉ። እንግዲህ እሳቸው ያን ሐዲስ ሲናገሩ እሱ ገባው ማን እንደሆነ ለምርጫ የቀረበው። ለምርጫ የቀረቡት ማን ናቸው? ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ፈለማ ካነ አልዓሙ አለዚ ቁቢደ ፊሂ የተወሰዱበት የሞቱበት ነብሳቸው በወጣችበት አመት ላይ ግን ቀድመው ስላሳወቃቸው አላህ ኢዕቲካፍ አደረጉ 20 የውመን 20 ቀናትን መስጂድ ውስጥ ምን አደረጉ? ኢዕቲካፍ አደረጉ። ወዳእ ማለት ስንብት ማለት ነው። የስንብቱ አመት ላይ ብዙ ነገሮችን ጠንከር አድርገዋል። ከዛ ውስጥ አንዱ የመጨረሻዋና የመጀመሪያው ሐጃቸው የመሰናበቻ ሐጅ የምትባለው ናት። አንድ ሐጅ ነው እሳቸው በእድሜ ልካቸው የሰሩት። እሷንም ምን አሏት? ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ፣ ለአሊ ላ አልቃኩም ባዕደ አሚ ሃዛ ከዚህ አመት በኋላ እኮ ላላገኛችሁ ይችላለሁ አሉ። ነው ማለት ነው፣ አላገኛችሁም እያሉ ነው። ምንም ተባለች ሐጇ ሐጀተል ወዳእ የስንብቱ ሐጅ ተባለች። ሱብሃንአላህ። እዛ ላይ አሉ የሚባሉ ምክሮችን መከሩባት። ከዛስ ሊሞቱ ደግሞ የመጨረሻዋ በሽታቸው ላይ በደረሱበት ሰዓት በቂን ሄደው ጎበኙ። ከዛ ዱዓ አደረጉ። በቂዕ ማለት ሶሐባዎች የተቀበሩበት በብዛት ሶሐባዎች የተቀበሩበት መዲና ላይ ያለ ቀብር ነው። ለሞቱት ሁሉ ዱዓ አደረጉ። ምን ይባላል ቀብር ቦታ ሲኬድ? አሰላሙ አለይኩም የአህለ ዲያር እናንተ የዚህ ቀብር ነዋሪዎች ሆይ ያላህ ሰላም በእናንተ ላይ ይሁን። ወኢና ኢንሻአላሁ ቢኩም ለላሒቁን እኛ እኮ አላህ ቢሻ ወደ እናንተ ተጠጊዎች መጪዎች ነን። ነስአሉላህ አላህን እንለምነዋለን። ለና ለኛ ወለኩም ልዓፊያ መጠበቅን ለኛም ለናንተም እንዲሰጠን እንለምነዋለን አሉ። እሳቸው ስንብታቸውን እየፈጸሙ ነው፣ እየተሰናበቱ ነው ቺን ዱንያ። ሀከዛ ከተሰናበቱበት ጉዳዮች ውስጥ አንዱ ምንድነው? የመጨረሻ የሞቱባት አመት ላይ 20 ቀን ኢዕቲካፍ አድርገዋል። ረዋሁል ቡኻሪ ዘግበውታል። ከዚህ ምን እንይዛለን? ኢዕቲካፍ ማለት ከትልልቅ አምልኮዎች ውስጥ እንደሆነ እኛም በየአመቱ ልንፈጽመው እንደሚገባ። ምክንያቱም ያቺ የተከበረችዋ ለይለቱል ቀድር የተባለችው በእርግጠኝነት የምትገኘው ምን ውስጥ ነው? 10 ሌሊቶች ውስጥ አይደል? 10 ሌሊት መስጂድ ውስጥ ያሳለፈ ሰው ያጣታል? አያጣትም በፍጹም። አላህ ከሚወፍቃቸው ሰዎች ያድርገን። 24ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ألا أدلكم على ما يمحو الله به الخطايا ويرفع به الدرجات قالوا بلى يا رسول الله قال إسباغ الوضوء على المكاره وكثرة الخطى إلى المساجد وانتظار الصلاة بعد الصلاة فذلكم الرباط رواه مسلم عن أبي هريرة كأبا هريرة تيزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون قال اندهالو ألا أدلكم ألتقوماتشوهم من على ما يمحو الله به على مالت با ما يمحو الله به الخطايا ما يمحو الله የሚያብስበት አላህ ቢሂ በሱ ሰበብ በምን ሰበብ ይመጣል? አልኸጣያ ወንጀልን በሱ ሰበብ የሚያብስበት የሆነን ነገር አልጠቁማችሁምን?
ወየርፈዑ ከፍ የሚያደርግበት ቢሂ በሱ ሰበብ አደረጃት ደረጃችሁን ከፍ የሚያደርግበት የሆነውንስ አልነግራችሁምን? ስለዚህ ከዚህ ሐዲት ምን ያዝን? ሁለት ቁም ነገሮች ተጠቀሱ። አንደኛ ወንጀላችሁን የሚማርበት፣ ሁለተኛ ደረጃችን ከፍ የሚደረግበት ምን ሰበብ አልነግራችሁም ወይ ይሄን ሰበብ አሉ። ቃሉ ሷሃባዎች አሉ በላ እንዴታ ንገሩን እንጂ ያ ረሱላላህ አንቱ ያላህ መልክተኛ ሆይ። ቃል ነቢዩ አሉ ሰለላሁ ዐለይሂ ወሰለም ኢስባጉ ማዳረስ፣ ኢስባጉ ማዳረስ፣ አልውዱ ውዱን ማዳረስ፣ የድረስ ለውዱ ተብለው የተቀመጡ ቦታዎችን ማዳረስ። ኢስባጉል ውዱ መቼ? አለል መካሪህ ሱብሓነላህ፣ አለል በአልመካሪህ በአስቸጋሪ ወቅት ላይ። መቼ ማለት ነው? በቅዝቃዜ ወቅት ላይ። አየሩ በቀዘቀዘ ሰዓት ውዱ ማድረግ ይከብዳል አይከብድም? የጤና ችግር ለሌለበት ሰው በዛ በቅዝቃዜ ሰዓት ውዱ ካደረገ ወንጀሉ የሚማርበት ደረጃው ከፍ የሚደረግበት ሰበብ ነው። አንድ ወከትረቱ ማብዛት፣ ወከትረቱ ማብዛት፣ አልኹጣ እርምጃ ማብዛት። ኹጣ ኹጥዋ ከሚለው ማለት ነው። ኹጣ እርምጃ ማብዛት፣ ኢለል መሳጅድ ወደ መስጂዶች እርምጃ ማብዛት። ይሄ ደግሞ ምን ያደርጋል? ይሄም ወንጀል ለመማሪያ ደረጃ ለማግኛ ሰበብ ነው። ሶስተኛ ወንቲዛሩ መጠባበቅ፣ ወንቲዛሩ መጠባበቅ፣ አሰላቲ ስግደትን መጠባበቅ፣ ባዕደ ሰላት አንድን ስግደት ከሰገዱ በኋላ ሁለተኛውን የሚቀጥለውን ወቅት እስኪመጣ ድረስ ቁጭ ብሎ መስጂድ ጠብቆ ምን ማድረግ? ሁለተኛውን ወቅት መጠባበቅ። ለምሳሌ መግሪብ የሰገደ ሰው እስከ ዒሻ ምንም የሚወጣበት ጉዳይ ከሌለው ዒሻ እስኪደርስ ድረስ ቁጭ ብሎ መስጂድ ከቆየ ይሄን ምን ያደርጋል? ደረጃን ከፍ ያስብላል፣ ወንጀልን ያስምራል። ፈዛሊኩም ሪባጥ፣ ፈዛሊኩም ይሃችሁ እኮ ነው። አሪባጥ በመልካም ስራ ላይ መትጋት። ፈዛሊኩም ይሃችሁ እኮ ነው። አሪባጥ በመልካም ስራ ላይ መትጋት። ለምሳሌ ሰዎች ቪዲዮ ቤት፣ ዲሽ ቤት፣ ፑል፣ ከረምቡላ፣ ቤቲንግ የመሳሰሉት አላህ የሚታመጽባቸው ቦታዎች ላይ ይቆያሉ አይደል? እዛ ሄደው የአላህ ባሪያዎች ደግሞ ምን ያደርጋሉ? ውዷቸውን ከምለው መስጂድ ውስጥ ቁጭ ብለው ከአንድ ሰላት ሌላን ሰላት ምን ያደርጋሉ? ይጠባበቃሉ። ፈዛሊኩም ሪባጥ ይሃችሁ እኮ ይሄ የምትሰሩት ተግባር እኮ አሪባጥ ማለት ነብስም በመልካም ነገር ላይ ገድቦ ልጓሟን አስሮ መያዝ ነው። ትልቅ አምልኮ ነው። ልድገምላችሁ ይሄን ሐዲስ። አላ አዱልኩም አልጠቁማችሁምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላ ማ የምሑ ላሁ ቢሂ አልኸጣያ አላህ ወንጀሎችን የሚያብስበት የሆነውን ስራ በምን በሱ ሰበብ ወየርፈዑ ቢሂ አደረጃት አላህ ደረጃዎችን በዚህ ስራ ሰበብ ከፍ የሚያደርግበት የሆነን ስራ አልጠቁማችሁምን? ቃሉ አሉ ሷሃባዎች በላ ያ ረሱላላህ እንዴታ ንገሩን እንጂ አንቱ ያላህ መልክተኛ ሆይ አሏቸው። ቃል እሳቸው አሉ ኢስባጉ ማዳረስ፣ አልውዱ ውዱን ማዳረስ፣ የውዱ ቦታ ተብለው የተቀመጡት አካላቶች አለል መካሪሂ በአስቸጋሪ ወቅት ላይ በቀዝቃዛ ሰዓት ላይ ውዱን ማዳረስ፣ ወከትረቱ ልኹጣ ወከትረቱ ማብዛት፣ አልኹጣ እርምጃ ማብዛት፣ ኢለል መሳጅድ ወደ መስጂዶች እርምጃ ማብዛት፣ ወንቲዛሩ ሰላቲ ስግደትን መጠባበቅ፣ ወንቲዛሩ መጠባበቅ፣ አሰላቲ ስግደትን መጠባበቅ፣ ባዕደ ሰላቲ ከአንድ ስግደት በኋላ ሌላኛውን ወቅት ሰላት ለመስገድ መጠባበቅ። ፈዛሊኩም ይሃችሁ እኮ ይህ ተግባራችሁ እኮ እነዚህ ከላይ ጀምሮ የተጠቀሱት እኮ ከአንድ ሰላት አንድ ሰላት መጠባበቃችሁ የመሳሰሉት እኮ ምንድናቸው? እርምጃን ወደ መስጂድ ማብዛትም ጭምር። ፈዛሊኩም ይሃችሁ እኮ አሪባጣ ነብስን በመልካም ነገር ላይ ማገት መትጋት እኮ ነው፣ ማረቅ እኮ ነው። ስለዚህ የሰው ልጅ ሐቂቀተንም ነው። ሁልጊዜ አስቡት፣ ሰላት በደረሰ ቁጥር እያለ ይሄዳል። አንድ እግሩ ምን ታደርጋለች? ወንጀል ታስምራለች። አንድ እግሩ ምን ታደርጋለች? ደረጃ ከፍ ታደርጋለች። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በሌላ ሐዲታቸው ምን አሉ? በሽሪል መሻኢነ ቢኑሪን ታማ ፊ ዙልመት ሌይላ። በሽር አብስራቸው፣ አልመሻኢን እነዛ ተጓዦች የሆኑ ሰዎችን
ቢዙሉማቲ በጨለማዎቹ ወቅት በዒሻና በፈጅር ሰዓት ወደ መስጂድ መሄዱ ሰዎችን በምን አበስራቸው? ቢኑሪን ታማ ሙሉ በሆነ ብርሃን አበስራቸው። የቂያማ ቀን በጨለማ ሰዎች ይቀሰቀሳሉ። ያንን ጨለማ ሲራጥ ጋር ጨለማ አለ። ከሰይፍ ከመስላቱ ከጸጉር ከመቅጠኑ ጋር አብሮ ምን ይጨመርበታል? ጨለማ ደግሞ ይጨመርበታል። ያ የሚታለፈው በምንድን ነው? ከአላሁ ስብሓነሁ ወተዓላ ለባሪያዎች በሚለገሱት ብርሃን ነው። እንደ ስራቸው ልክ ነው ብርሃን የሚለገሱት። እነዚህ ነገሮች በጣም ባወቀን ቁጥር ምን እየገባን መጣ? የአኼራ ስንቋ በደንብ መሰነቅ እንዳለባት አይደል? ለዛም ሲባል ነው አላህ ምን ያለው? ፈተዘወዱ ፈኢነ ኸይረ ዛዲ አተቅዋ። አላሁ አክበር። ተሰነቁ፣ ከስንቆች ሁሉ በላጩ አላህን መፍራት ነው። አኼራ ላይ ካሉም ሆነ በምድር ላይ ካሉ ከባባድ ጭንቀቶች የሰው ልጅ የሚቆጠበው መቼ ነው? መቼ ነው? አላህን በፈራ ቁጥር ነው። ስለዚህ ይኸው የሰላት ጉዳይ በዚህ መልክ ተጠቅሷል። ነፍስን በመልካም ነገር ላይ ከመግታት ከመለጎም ውስጥ እኮ ነው ተብሎ ተይዟልና አደራ በሰላት ላይ። 25ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من تطهر في بيته ثم مشى إلى بيت من بيوت الله ليقضي فريضة من فرائض الله كانت خطواته إحداهما تحط خطيئة والأخرى ترفع درجة. رواه مسلم. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكام سراچون يودد لاچونا أن رسول الله يا الله ملكتنيا صلى الله عليه وسلم يا الله صلاتنا سلام برساچو ላይ ይሁን ቃል እንዲህ አሉ። من تطهر የተጸዳዳ ሰው ማለትም ውዱ ያደረገ ሰው። من تطهر ውዱ ያደረገ ሰው ከውዱ በፊት ምን አለ? እስቲንጃ። ከእስቲንጃ በፊት ምን አለ? ወደተን ማስወገድ። ሰገራ ሽንት ይወጣና ከዛ ምን ይደረጋል? እስቲንጃ ይደረጋል። ከዛስ ውዱ ይደረጋል። ፊ በይቲሂ በቤቱ ውስጥ ደግሞ እነዚህን ሀጃዎች የፈጻጸመ من تطهر ውዱ ያደረገ ፊ በይቲሂ የገዛ ቤቱ ውስጥ ثم ከዛ በኋላ መሻ ተራመደ ተጓዘ ኢላ በይቲን ወደ ቤቶች ሚን ቡዩቲላህ ከአላህ ቤቶች ውስጥ ወደ አንዱ ቤት ወደ መስጂድ የሄደ ሰው እኮ ምን ሊያደርግ ደግሞ? ሰው ቀጥሮ አይደለም። ሊየቅድየ ሊፈጽም ፈሪደተን ግዴታን ሚን ፈራኢድላህ አላህ ከደነገጋቸው ግዴታዎች ውስጥ አንዱን ግዴታ ሊፈጽም የሄደ ሰው ምንን ይመስል? አንደኛ ግዴታ ሰላትን፣ ሁለተኛ ጠለበል ዒልም እውቀት ፍለጋ ግዴታ ነው አይደለም? አላ ኩሊ ሙስሊሚን ወሙስሊማ በእያንዳንዱ ወንድ ሙስሊምና በእያንዳንዱ ሙስሊም ሴት ላይ እውቀትን መፈለግ ግዴታ ተደርጓል። ስለዚህ ውዱን ከቤቱ ከምሎ እየተራመደ ወደ መስጂድ አላህ ግዴታ ያደረጋቸውን ነገሮች ሊፈጽም የሄደ ሰው ካነት ትሆንለታለች ኸጥዋቱሁ እርምጃዎቹ ኢሕዳሁማ አንደኛዋ ተሑጡ ታብሳለች ኸጢአተን ወንጀልን ታብሳለች፣ ታስምራለች፣ ታስሽራለች። ወልኡኽራ ሁለተኛዋ ደግሞ ተርፈዑ ከፍ ታስደርጋለች፣ ደረጀተን ከደረጃ በኩል ከፍ ታስደርጋለች ለዛ ለአማኝ ባሪያ ይሄንን ተግባር ለፈጸመው። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። 26ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال رغم أنف ثم رغم أنف ثم رغم أنف قيل من يا رسول الله قال من أدرك أبويه عند الكبر أحدهما أو كلاهما فلم يدخل الجنة. رواه مسلم. عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سراچون يودد لاچونا أن رسول الله يا الله ملكتنيا صلى الله عليه وسلم يا الله صلاتنا سلام برساچو ላይ ይሁንና ቃል እንዲህ አሉ። ረጊመ አንፍ አፍንጫው አፈር ትላስ ይክሰር ማለት ነው። አፍንጫው አፈር ትላስ የከሰረ ይሁን። ثم አሁንም በድጋሚ ረጊመ አንፍ አፍንጫው አፈር ትላስ የከሰረ ነው ይክሰር ይሄ ግለሰብ። ثم አሁንም ከዚህ በኋላ ረጊመ አንፍ አፍንጫው መሬት ትላስ የከሰረ ነው። 3 ጊዜ ተደገመ አይደለ?
እኚህ ውድ አዛኝ ነብይ እንዲህ በእርግማን የመጡት ምን ስለሆነ ነው? አሁን ከዚህ ምን እንይዛለን? ከኢማን ስራ ሁሉ በላጭ ማለት ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት ነው። በጣም ከባድ ስራ ስለሆነ እዚህ ጋር የተሰራው የሚያስረግም ስራ ስለሆነ 3 ጊዜ አፍንጫው አመድ አፋሽ ይሁን በአፍንጫው ይከስከስ እሚል እርግማን ረገመው። ምን አይነት ግለሰብ ነው ይሄ ግለሰብ? 3 ጊዜ በተከታታይ የተረገመ የሆነው። ነብዩ ምን አሉ? መጀመሪያ ሷሃባዎች ጠየቋቸው ማንን ነው ያ ረሱላህ አንቱ ያላህ መልእክተኛ ሆይ ማንን ነው እንደዚህ የሚሉት ተብለው ተጠየቁ። ቃል እሳቸው አሉ መን አድረከ ያገኘን ሰው አበወይሂ አባትና እናቱን ያገኘ። አበወይሂ ከተባለ አባትና እናቱን ማለት ነው። ያገኘ ዒንደል ኪበር በስተርጅና ዘመናቸው ላይ። በህፃንነታችን አባትና እናቶቻችን በመልካም አሳድገውናል አላሳደጉንም? አሁን ተራው ማን ነው? መመለስ ባይቻልም ልብ በሉ፣ መመለስ ባይቻልም ተራው ማን ነው? እኛ ደግሞ በተራችን። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም መን አድረከ ያገኘ ሰው አበወይሂ አባትና እናቱን ዒንደል ኪበር በስተርጅና ያገኛቸው ሰው አሐዱሁማ ከሁለት አንዳቸውን አው ወይንም ኪላሁማ ወይንም ሁለቱንም ያገኘ አባትና እናቱን ፈለም የድኹል ያልገባ አልጀና ቢሰበቢሂማ ማለት ነው። አልጀና ጀነት ያልገባ በምን በእነሱ ሰበብ ጀነት ያልገባ ሰው አፍንጫው አመዳፋሽ ይሁን አፍንጫው አፈርላሽ ይሁን። ምክንያቱም አባትና እናት ምን ስለሆኑ የጀነት መግቢያ ሰበብ ስለሆኑ። ሌላ ሐዲስ አለ ነብዩ ምን ያሉበት ሰለላሁ ዐለይሂ ወሰለም ሪደላህ ቢሪደል ዋሊደይን። ሪደላህ የአላህ ውዴታ እኮ ይገኛል ቢሪደል ዋሊደይን አባትና እናትን በማስወደድ። ሪደላህ የአላህ ውዴታ እኮ የሚገኘው ቢሪደል ዋሊደይን አባትና እናትን በማስወደድ ነው። ይሄው ሐዲስ ራሱ ግልባጭ አለው። የአላህ ቁጣ የሚገኘው አባትና እናትን በማስቆጣት ነው። ስለዚህ ከባድ ጥንቃቄ ይፈልጋል የአባትና የእናት ጉዳይ ማለት ነው። አሁን ጥያቄው ምንድነው? ማንም ለማይክደው በሙድ እንግባባለን? እውነት ለመናገር በሙድ እንግባባለን? ሙድ ታውቃላችሁ? አባትና እናቱ ላይ ስራቸው ምንድነው? ተይ ይቅርብሃል አልኩም ወይ? ተው ስትባል አትሰማም ወይ? ለምን ይመስላችኋል? በቃ ማንም እናትና አባት ቢችል ማለት ነው ልክ ሆዱ ውስጥ ተሸክሞ እንደነበረው እስከ ጀነት ድረስ እንዲህ አድርጎ ጀነት ቢገባለት ደስ ይለዋል። ልጁ መጥፎ ነገር ላይ እንዲወድቅበት የሚፈልግ የለም። አሁን እናንተው ራሳችሁ በዚህ ወጣትነታችሁ ቤት ውስጥ ያለ የ5 ዓመት ህፃን ልጅ ቢኖር ከወንድማችሁ ከእህታችሁ ስልክ ከፍቶ ቲክቶክ ላይ ወይ ዘፈን ምናምን አንቺ አጥፋ ትላለህ። ለነዛ ህፃኖች ደግሞ እናንተ ምንድናችሁ? ሼባ ናችሁ። ሙዳችሁ የገነተረ ማለት ነው። በቃ ይሄ ነው። እናንተ ለማን አስባችሁ ነው? እናንተ እንኳን ጥሩ ባትሆኑ ትንንሽ ወንድሞቻችሁ ግን እንዲበላሹባችሁ አትፈልጉም አይደል? አባትና እናትም ልጆቻቸውን ተው አጥና ብለህ አትሰማም፣ ብታጠና ይሻላል፣ በኋላ ከሰው በታች እንዳትሆን፣ እንደዚህ በል፣ ስገድ፣ ሁሉ ትእዛዝ ነው አይደል? ግዴታቸውም ያ ስለሆነ ነው። አላህ ያዘዛቸው በምን ላይ ነው? ወላጆችን ልጆቻችሁን በስነ ስርዓት ኮትኩቱ። ማብላት ማጠጣት የኔ ስራ ነው አለ። ስለዚህ አላህ ምን አለ? ወላ ተቁን ኦፊን ለኩማ፣ በቃ እጭ አትበሏቸዋል። ለአንተ እጭ የሚያስብል ስራ ቢመስልህም ማለት ነው። በተለይ አሁን ብዙ ነገሮች እየተሸረሸሩ መጥተዋል። ድሮ አባትና እናት በጣም ይከበሩ ነበር። አንዳንድ ቦታ ላይ ድንበር ያለፈ ነገር ቢኖርም ልጅ እኮ ከአባትና እናት ጋር ምግብ አይቀርብም ምናምን ይባል ነበር ድሮ። አሁን ደግሞ ነገሮች ገልበጥ ብለው ልጆች ይሄን አልበላም ትላንት በላ ነው አይደል ሌላ ምግብ ይሰራልኝ ምናምን ብለው በማታ ሜኑ የሚያዙ አሉ ለነገ ጧት ማለት ነው። ድሮ ደግሞ ቤተሰብ የበላውን ያው ልጆች ኩታራዎች እስቲ ይሄን ብሉ ደግሞ ተብሎ ትራፊ ሁሉ የሚበላበት ጊዜ ነበር የወላጅ ማለት ነው። ስለዚህ ለሁሉ ነገር ምን አለው? ወሰጥ መካከለኛው መንገድ አለው። በልክ እንሆን። በየትኛውም ዘመን ላይ የተወለዱ ልጆች ማንን ሊያከብሩ ይገባቸዋል? ወላጆቻቸው። ሰዎች ይላሉ ወላጅ ድሮ ቀረ፣ አሁን እቺ እናት ትከበራለች፣ እንደ ልቧ ስትንጦለጦል ላይ እየመጣች ምናምን። አይመለከተንም።
እናትነቱ አይካድም። ውጭ ወጣ ትምጣ ምን ትበል። ድሮ ወንድ ብቻ ሰርቶ ሴት ያስተዳድር ነበር፣ ብዙ ሰው ያስተዳድር ነበር። አሁን ብዙ ነገሮች ደግሞ ሳይታሰብ ተቀየሩና ሴትም ወጣ ካልሰራች ኢላ አኺሪህ እየተባለ ለፍታ የምትመጣውም ለምኗ ነው? ለፍታ የምትመጣውም ለምኗ ነው? ለቤቷ ነውና ልትከበር ሊታዘንላት ግድ ይላታል። ጭራሽ አንዳንዶች ምን ያደርጋሉ? እዚህ ያለው የኢኮኖሚ ጉዳይ በጣም ሲጠና ልጆቻቸውን ለባል ያስቀምጡና ተነስተው አረብ ሀገር ሄደው 2 ዓመት ከዛ 2 ዓመት ሌላ ኮንትራት ለአመታት እነሱ ከዛ ብር እየላኩ ራሳቸውን መስዋዕት የሚያደርጉ ሴቶች ሁሉ ተገኝተዋል ማለት ነው። ግማሾች ምን ይላሉ? የት አሳደገችኝና የት ታውቃለችና ይላል። አይባልም። ይሄ የወለደችው ብቻ እድሜ ልክ እኛ የሰራነውን ብንሰራ ውለታቸው መመለስ አንችልም። አላህ በወላጆቻቸው ሐቅ ከማይያዙ ሰዎች አላህ ያደርጋል። 27ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من تاب قبل أن تطلع الشمس من مغربها تاب الله عليه رواه مسلم كأبا هريرة تيزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة الناس سلام برساتشو ليهون ديالو من تاب نسها يقباسو من تاب نسها يقباسو توبة يدرج سو قبل كزيا بفيت كمن بفيت أن تطلع كموت أطوى بفيت أن تطلع كموت أطوى بفيت الشمس صحي كموت أطوى بفيت صحي موج وايتنا مشرق أرلا مسراق يبالا مغربي وايتنا مغرب مغرب يبالا أن تطلع الشمس صحي كموت أطوى بفيت نسها يدرج سو من مغربها بمطلق يوا بكل በምዕራብ በኩል ከመውጣቷ በፊት ሱብሃንአላህ። አሁን ምንድነው ማለት ነው ያለው ተጨባጭ? እቺ ቀን እስክትደርስ ድረስ የትኛዋ እዚህ ሐዲስ ላይ የተጠቀሰችው በየቀኑ ፀሐይ የምትወጣው በየት በኩል ነው? በምስራቅ ወጣ በምዕራብ ትገባለች። ከዛ ሱጁድ ታደርግና በነገታው አላህን ታስፈቅደዋለች። ልውጣው ትለዋለች። ውጪ ይላታል። አሁንም ትወጣለች። ነገር ግን ፀሐይ በምዕራብ በኩል ከወጣች የተውበት በር ተዘጋ። ከዛ በኋላ ንስሐ ማድረግ አይቻልም። አላህ ይጠብቀን። ንስሐን በወቅቱ ከሚያደርጉት ሰዎች አላህ ያደርገን። ታበላሁ ዐለይህ አላህ እኮ ንስሐቸውን ይቀበላቸዋል። ታበላሁ ዐለይህ አላህ ንስሐቸውን ይቀበላቸዋል። እነማንን? ፀሐይ በመግቢያዋ ከመውጣቷ በፊት በምዕራብ ከመውጣቷ በፊት ንስሐ የገቡ ሰዎችን ንስሐቸውን ተውበታቸውን አላህ ይቀበላቸዋል። ወኢላ ከዛ ውጭ ግን አላህ ተውበታቸውን በፍጹም አይቀበለውም። ሁለተኛ ሌላ ምን ይመስላችኋል ተውበት ተቀባይነት ማያገኝበት? ገርገራ እዚች ጉሮሮ ላይ ከደረሰ በኋላ ነፍስ ሰውየው አምኛለሁም ቢል ዋጋ የለውም። እሺ ሌላስ? የደጃል መምጣት። ደጃል ከመጣ በኋላ ተውበት ተቀባይነት የለውም። ያመኑት ያምናል፣ የካዱት ይክዳሉ። ከዛ ሌላ ደግሞ ዳባ ነብዩ ሰለላሁ ዐለይሂ ወሰለም ዳባ ብለው ነው የጠቀሷት። እንስሳ ናት። ስራዋ ምንድነው? እያንዳንዱን ሰው እየሄደች ሙእሚን ካፊር የሚል ማህተብ ትመታበታለች። 4 ነጥብ። ከሃዲ የሆነ ሰው አብቅቶለታል። አማኝ የሆነም ሰው አላህ ከነሱ ያርገን በዛ ወቅት ከኖር ያ ምልክት ይጻፍባቸዋል። ከመጨረሻ ምልክቶች ውስጥ ምን ይመስላችኋል? አማኞች የሚጠፉበት ምልክት ያጅና ማጁጅ አይደለም። ካባ ሲፈርስ ንፋስ። ባረከላሁ ፊክ። አንዲት ንፋስ አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቀልቡ ውስጥ የጎመን ዘር ፍሬ የምታክል ኢማን ያለችውን ሰው ራሱ እዚህ ጋር ቀስፋት ይዘዋለች፣ ይሞታል። አማኞች በጠቅላላ ይሞታሉ። እነማን ይቀራሉ? ከሃዲዎች ይቀራሉ። በሌላ ሐዲስ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? እዚህ ምድር ላይ አላህ የሚል ወይንም ላኢላሃ ኢላላህ የሚል ሲጠፋ ቂያማ በእነሱ ላይ ይቆማል አሉ። ግልጽ ነው አይደለ? ጥሩ። 28ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كافل اليتيم له أو لغيره أنا وهو كهاتين في الجنة وأشار مالك بالسبابة والوسطى رواه مسلم. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسرعون يدرلتنا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهون ديهالو كافل ኃላፊነት ወስዶ ሚንከባከብ
ካፊል ከፊል ከሚለው ይመጣል። ካፊሉል የቲሚ አባት የሌላቸው ልጆች አባት የሌላቸው ለአቅመ አዳም ያልደረሱ ልጆችን ሚንከባከብ ሰው ካፊሉል የቲሚ ካፊል ሚንከባከብ ሰው ተንከባካቢ አልየቲሚ አባት የሌላቸው ለጉርምስና ያልደረሱ ወንድና ሴት ልጆችን ለሁ ዘመዱን የራሱ ዘመድ የሆነን የቲም አው ወይንም ሊገይሪሂ የሌሎች ሰዎች ዘመድ የሆነን ለሱ በስጋ የማይዘመዱትን ሰዎች የቲሞችን ሚንከባከብ። ደግመዋለሁ። ካፊሉል የቲሚ የቲምን ሚንከባከብ ለሁ የራሱ ዘመድ የሆኑን የቲሞች ሚንከባከብ አው ወይንም ሊገይሪሂ የሱ ዘመድ ያልሆኑ የቲሞችን ሚንከባከብ አነ እኔና ማን ነብዩ ናቸው እንዲህ ያሉ ያሉት ወህወ እሱ እኮ ያግለሰብ ማን የቲሞችን ሚንከባከበው ከሃተይኒ ልክ እንደዚህ ነን ልክ እንደዚች ሁለቷ ነን አሉ። ሃተይን ማለት ምን ማለት ነው? ሁለት ማለት ነው። ፊል ጀነቲ ጀነት ውስጥ ልክ እንደዚህ ሁለት ነን አሉ። አሁን ወአሻረ ጠቆመ ማን ማሊክ የተባለው የሐዲሱ ሰንሰለት ውስጥ ካሉ ሰዎች ውስጥ ቢሰባበቲ ሰባባ ማለት መጠቆሚያዋ ጣት ማናት? እሷ ሸሃደተይን የምንልባት ጣት አሽሀዱ አን ላ ኢላሀ ኢለላህ የምንልባት ከአውራ ጣት ቀጥሎ ያለችውን እና ውስጧ ደግሞ ማለት መካከለኛዋ ከአምስቱ ጣቶች መካከለኛዋ የትኛዋ ናት? መሀል ያለችው ረዥሟ። ስለዚህ ሁለቱን ጣቶች ማሊክ አሳየ። ማን? ነብዩ እንዲህ ብለዋል ተብሎ ማለት ነው። ስለዚህ የቲምን የገዛ ዘመዱንም ይሁን ከዘመዱ ውጭ ያሉ የቲሞችን ሚንከባከብ ሰው ጀነት ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልክ እንዴትና እንዴት ነው? እንደ ጠቋሚዋ ጣትና ከሷ ቀጥሎ እንዳለው ነው። ምን ነው የሚያስይዘው? ቅርብ ነው ማለት ነው። ለማን? ለነብዩ ሰለላሁ ዐለይሂ ወሰለም። የእሳቸውን ጉርብትና ከሚያስገኙ ነገሮች ውስጥ የቲም ልጆችን መንከባከብ ነው። አባትና እናት የሌላቸውን ልጆች መንከባከብ ነው። 9ኛው ሐዲስ መቅጃዋ ላይ ተቆርጦ ወጥቶ ነው ባትሪ ጨርሶ መሰለኝ። እዚሁ ልቀጥልላችሁ። عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون قال اندهالو أحب البلاد كبوتاو تشلكو يتوددو إلى الله الله زند مساجدها مسجدوش ناتشو وأبغض البلاد يتطلو بوتاو تشستكو ኢለላሂ አላህ ዘንድ አስዋቁሃ ገበያ ቦታዎች እኮ ናቸው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ከሐዲሱ እንደምንረዳው መስጂዶች አላህ ማምለኪያ ቦታ ስለሆኑ አላህ በብዛት የሚወሳባቸው ወንጀል ማይሰራባቸው ቦታዎች ስለሆኑ ተወደዱ። ገበያ ቦታ አካባቢ ደግሞ አላህ የጠላቸው ቦታዎች ለምን ሆኑ? ገበያ ቦታ መዋሸት አለ፣ ማጭበርበር አለ፣ የመሳሰሉት ጉዳዮች ስላሉ ነው እንጂ አላሁ ሱብሓነሁ ወተዓላ ሰርቶ መብላትን ያዘዘ ጌታ ነው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።